አቲሽና መርጃን ገና ከቤት ከመምጣታቸው ሁለቱም ከባድ ፈተና ተዘጋጅቶ እየጠበቃቸው ነው። ሁለቱም ወደ ቤት ገና ሲመጡ አስሊ እንዲሁም ሙዘይን መርጃን እንዲሁም አስሊን ለመለየት የሚያስችላቸውን ምርጥ እቅድ አቅደው ጠብቀዋቸዋል። መርጃን መጀመሪያ ወደ መኝታ ክፍሏ ስገባ ጠረጴዛ ላይ ቀለበት እያገኘች ነው። የማንኒ ቀለበት ብላ ተመለከተችው። ቀለበቱ ያኔ ነዚርና እሷ ሊጋቡ ሲሉ የተገዛው ቀለበት ነው። የሁለቱም ስም እዛ ቀለበት ላይ ሰፍሮበታል። ከዛም በኋላ መርጃን ቀለበቱን አንስታ ስትመለከተው ስሙን ስታይ ደነገጠች። ሲጀመር እንዴት እዚህ ሊመጣ እንደቻለ ግራ ገባት። ከእጇ ላይ ወደቀ። ድንገት አቴሽ መጣ። አቴሽ ከተፋለና ምንድን ነው ብሎ እየጠየቀ ዝቅ አለ። ቀለበቱን ከመሬት ላይ አነሳውና ተመለከተው። ቀለበቱን ገና እንዳየው ይሄ ቀለበት የማን ነው? አንቺ ከኔ የመጣ ቀለበት የማን ነው ብሎ እያፈጸባን ነበረ። ድንቅጣ ታያለች። አፏ ተሳሰረ። ምንድነው የቀለበት እዚህ ምን ያደርጋል እያልኩሽ እኮ ነው። መርጃ መልሽልኝ፣ ዝም ብለሽ አትይኝ ይላታል። ኧረ እኔም አላውቅም እንዴ ጠረጴዛ ላይ ነበረ እኔም አላውቅም አለችው። እንዴ ይሄ ቀለበት ታዲያ በራሱ እዚህ የገባው ኬን የመጣው መልሽልኝ እያለ ነበረ። እኔ እንጃኔም እንዳንተ ደንግጬ ነበር ያየሁት። በቃ ኬት እንደመጣ አላውቅም በማለት ጠየቀችው። ይሄ ቀለበት የት ነበር ሲጀመር የት ነበረ ብሎ ይጠይቃታል። ያው ያኔ የዛለት ማለት እያለች መንተባተብ ጀመረች። አላውቅም በእውነት አላውቅም በቃ እንዴት እዚህ እንደመጣ እኔም አልገባኝም። በቃ ገና እዚህ ስመጣ ተቀምጦ አየሁት አለችው። ይሄ ቀለበት እዚህ ክፍል እንደገባ እኮ ነው የምልሽ ብሎ ያፈጥባታል። እሷ እመነኛትሽ እመነኝ፣ በእውነት እመነኝ፣ የኔ ጥፋት አይደለም፣ ምንም አውቀው ነገር የለም፣ የእውነት ምንም አውቀው ነገር የለም። አዎ በቃ ማለት እማዬ ጋር ነበረ ወይ ሌላ ሰው ጋር እኔ ምንም ማውቀው ነገር የለም በቃ አለችው። ደነገጠ፣ አሰበም። በቀጥታ ወደ ውጭ እየወጣ ነበረ። እሷ ቆይ ወዴት ነህ ብላ ትከተለዋለች። በሌላ በኩል እነ ሙዜንና አስሊ አሁን መርጃና አቲሽ ሲበጣበጡ ለማየት ዝግጁ ናቸው። በዋናው ሳሎን ተቀምጠዋል። በአንድ በኩል ጀማልም ቢሆን አብሯቸው ነበረ። እሱም ቁጭ ብሎ ቡና እየጠጣ ነበረ። በድንገት አቲሽ እየመጣ ነበረ። ይህን ቀለበት ማን ነው እኛ መኝታ ክፍል አስገብቶ ያስቀምጠው እያለ ነበረ። ድንገት መርጃ መጣች። እናትና አባቷም እየመጡ ነበረ። እነ ጀማል ከተቀመጡበት ተነሱ። ፍጥጥ ብለው አቲሽን ይመለከቱታል። ምን እየሆነ ነው ያለው እዚህ ጋር ብላ ነርሚር ገና ከመምጣቷ ትጠይቃለች። ማንን ቀለበተኛ ክፍል ያስቀምጠው ማን ነው ብሎ አቲሽ ያፈጣል። አስሊ ክቡ ብላ ነበር የምትመለከተው። በአንድ በኩል ጀማል ገረመው። እሱም ቢሆን ማን ሊያስቀምጡ ይችላል ብሎ አቲሽ መልስ ይፈልጋል። ማንን ቀለበት እነሱ ክፍል አምጥቶ እንዳስቀምጠው አስሊ ከዛ ቀለበቱን ከአቲሽ ጣት ተቀበለችና እንግዲህ ያው ይሄ የመርጃን ቆሻሻ መሆን አለበት ላይ የማን ስም እንደተጻፈ ግልጽ ነው። ለምን እኛን ትጠይቀናል? ለምን እሷን አትጠይቃት? ማለቴ ምናልባት ነዚር ነው ይህን ቀለበት አስቀምጦት የሚሆነው ወይ እሷ? ከሁለት አንዳቸው ሊጋቡ የነበሩት እነሱ ናቸው እንጂ እኛ አይደለንም ስትል ነበረ። አስሊ ዝም ብለሽ የማይረባ ነገር አታውሪ፣ አጉል እንዳስጠነቀቅሽ አታርጊ ይላታል። ሙዜን በአንድ በኩል ልጅ ዋሸች እንዴ? ውሸት ነው እንዴ? እሷ አይደለች እንዴ ከነዚር ጋር እየተጫጨች የነበረችው? ቀለበቱም የነሱ ነው። በእርግጠኝነት እሷ ናት ቀለበቱን ያስቀመጠችው። እኛን ለምን ትጠይቀናለህ ብላ ጠየቀችው። አቲሽ ዞር ብሎ መርጃንን ተመለከታትና መርጃን ይህን ቀለበት አላስቀመጠችውም። አምናታለሁ ይህን ቀለበት እሷ አይደለችም አምጥታ ያስቀመጠችው። ማን እንደሆነ ባላቅም እሷ ግን አይደለችም እያለ ይናገራል። ከዛም በኋላ ሁሉም ተገረሙ። አሁን እዚህ ጋር አቲሽ መርጃን አይደለችም ብሎ ከተከራከረ በኋላ ማን እንደሆነ ትክክለኛው ሰው ለመጠየቅ አስቧል። ማን ነው ብሎ እየጠየቀ ነበረ። በራሱ የቀለበት በሮ ክፍላችን አልገባ መልሱ ተናገሩ ብሎ እያፈጠጠባቸው ነበረ። እዚህ ጋር ሙዜን ዛህራ ነካ አረገቻትና ራስሽን አጋልጭ እያለቻት ነበረ። ዛህራ ምንም በማታውቀው ነገር እኔ ነኝ ያስቀመጥኩት ብላ እንድትመልስ እየተገደደች መሆኑ ነው። ከዛም በኋላ አቲሽ ፍጥጥ ብሎ በግራና በቀኝ ሁሉንም ሲመለከት አቶ አቲሽ እኔ ነኝ ያስቀመጥኩት ይህን ቀለበት ብላ ዛህራ መለሰች። ከዛም በኋላ እንዴት እያለ ነበር። መሬት ላይ እያጸዳው ነበረ። ድንገት ወድቆ አገኘሁት። ከዛ አስቀመጥኩት ማለት የሌሌ ስም ሳይ ምናልባት አሁንም ቢሆን ይፈልጋል ብዬ አስቤ ነበር፣ በጣም ይቅርታ ስትል ነበር። ከዚህ በኋላ ግን እንደዚህ አይነት ስሜት የማይሰጥ ስህተት ማየት አልፈልግም ብሎ አቲሽ አስጠነቀቀ። ከዛ ቀለበቱን መሬት ላይ ጣለው። ከዛ እዚህ ጋር አቲሽ መርጃን ኔኒድ ብሏት አብረው እየወጡ ነበረ። ከዛ እዚህ ጋር ዛራ ዝቅ ብላ የወደቀውን ቀለበት አነሳች። ዞር ብላ ሙዛይንን ተመለከተቻት። ሙዛይን በአይኗ ምልክት እየሰጠቻት ነው። ማን እዚህ ጋር ጥፋተኛ እንደሆነ ዛራ ያወቀች ይመስላል። ቀለበቱን ብቻ ይዛ ወጣች ከመሬት ላይ አንስታ። በሌላ በኩል አቲሽና መርጃን እየተጣደፉ ከቤት እየወጡ ናቸው። አቲሽ ራምድ ይላል። መርጃን ኧረ አቲሽ ቆይ ወዴት ነው ብላ ጠይቋለች። አቲሽ እየተጣደፈ ፊት ይራምዳል። ከዛ እሷ ወዴት ነህ አለችው። ወደ ካምፓኒ ሊር ነው አብረሽኛ መጭ አላት። ፈገግ ብሎ ግራ ገባት። ማለት ፈቀድክልኝ ማለት መጨረሻም አለችው። አዎ ምን ነው መስራት አፈልጊም እንዴ አላት። ኧረ እፈልጋለሁ፣ ደስ ይለኛል፣ ማለቴ በጣም ሰርፕራይዝ ዶኛለሁ በአንድ ጊዜ እንደዚህ ፈቅድልኝ፣ ግን ደስ ብሎኛል። እቤት መቀመጥ በጣም እያሰለችኝ ነበረ። ብዙ ድርጅት ውስጥ የሚጠብቀኝ ስራ አለ አለችው። እኮ አብረሽኝ ትመጫለሽ አመጪ እያለ ነበረ። ዝም ብላ ተመለከተችው። ወይስ ከኔ ጋር ጊዜ ተጨቃጨቂ ነው እያለ ነበረ። ኧረ እመጣለሁ እኮ ነው ያልኩት እያለችው ነበረ። ከዛ እሺ እንሂድ እያላት ትቷል ነበር።
ከዛ እጁን ያዘችው። ምን ነው ችግር አለ እንዴ እያለን ነበረ። አሬ ምን ችግር፣ ደስ ብሎኛል ቅድም ስለተከላከልክልኝ ስላመንከኝ ደስ ብሎኛል እያለችው ነበር። እንዴት አላምንሽም? ፊት ለፊት እኮ እውነቱ እኮ የሚታይ ነው፣ እንደዚህ ማሰብ የለብሽም ችግር የለም እያላን ነበረ። ምንም ከዚህ በኋላ ልታሹኝ አትችይም አውቃለሁ እያላ ነው። ድንገት የአንገት ሀብሏ ተበጠሰ። በእጇ እየነካካችሁ ነበረ ተበጥሶ። ከዛ አንዳንድ ነገሮች መሬት ላይ ወደቁ። ከዛ እሷ ሰበሰበቻቸው ነው። ወይኔ አንገት ሀብሌ፣ ወይኔ ተበጠሰ፣ ምንድን ነው ማድረገው ስትል ነበረ። እኔ በቃ ኒዳውን ሰዓት እየሄደብን ነው ብሏት በቀጥታ ተያይዘው መኪና ውስጥ ይገባሉ። በሩን ከፍተው መኪና ውስጥ በአክብሮት አስገባት። ከዛ መኪናውን አስነስቶ በቀጥታ ይንቀሳቀሳሉ። በሌላ በኩል ነዚር አሁን ቢሮ ውስጥ ነው ያለው። የመርጃንን ፎቶ በስልኩ አርጎ መርጃን አንድ ቀን ይገባሻል ስሜቴ፣ አንድ ቀን ትረጅኛለች። መቼስ በቃ ከአንቺ ውጭ ምንም ነገር ማድረግ አልችልም። እኔ ለአንቺ ፍቅር ብዬ ታገላለሁ፣ አንቺ ግን በቃ እያለ ነበር። ድንገት እህቱ መጣች። ዲሜት ምን አገባ እያለችው ነበረ። ቡራኬ ስራ ባልደረባዋ ለእሷ ትንሽ የተወሰነ ፍላጎት እንዳለው ቢሮ ውስጥ አሳይቷን ነበረው። መፍራት ጀምረዋል። ነዚር እንዳስፈራራው ግልጽ ነው። ምን አገባ በእኔ ህይወት እያለችው ነው። እኔ እኮ እህቴ ስህተት እንድትሰሪ እኮ ስለማልፈልግ እኮ ነው፣ በቃ ለዚህ ብቻ ነው ይላታል። ዲሜት ግን ተናዳበታለች። ወንድሟ በእሷ ግንኙነት ጣልቃ እንዲገባ ምንም አይነት ፍላጎት የላትም። ከዛ እዚህ ጋር ሙልጭ አደረገችው። ነዚር ሀሳቡ ውደዋቴ ስህተት እንዳሰሪ ነው፣ እንዳትሳሳች ነው፣ የምን ነገር ውስጥ እንዳገቢ ነው፣ ላንቺ አሰብልሽ ነው። ታዲያ ህጻን ልጅ እኮ አይደለም አንተ እነዚህን ምን ነካ እንዴ? እኔ እኮ ትልቅ ሰው እኮ ነኝ፣ የራሴን ውሳኔ የራሴን ህይወት እንደፈለኩ መምራት የምችል ሰው ነኝ ብላ ተቆጣቸው። ባምንበት በቀጥታ ጥላው እየሄደች ነበረ። ነዚር ምን ባረግ ይሻለኛል ብሎ እያሰበን ያለው ዘውን በሩ እንደተቀመጠ። በሌላ በኩል አስሊ ጨርቋን ጥላለች። አስሊ ዛሬ በሰፊው ከእናቷ ጋር አቅዳ የነበረው ነገር ምንም አልሰራም። አሁን እንዴት ብዬ እኔን ነገር መቋቋም ፈጣሪ ወይ ምንድነው ማረገው? እቺ ልጅ እንዴት ብዬ ነው መጠላት እንዴ? እንዴት ነው ማረገው? ካልገደልኳት ሰላም አላገኝም። እሷ መገደል አለባት፣ ትገደል በቃ ብላ ከራሷ ጋር እያወራች ነበረ። ቤት ውስጥ ሰላም አላገኝም እሷ ካለች ብላ ከራሷ ጋር ስታወራ ድንገት ሙዛይ መጣች። ማየ ነግሬሽ ነበር እንደዚህ አይነት መጨማለቅ ከሷ ጋር አይሰራም ብዬሽ እኮ ነበረ። እኔ ፊትዋን እንኳን ማየት አልፈልግም ብዬሽ ነበረ፣ አንቺ አልሰማሽኝም። ተመልከቺ አቴሽ እሷን ማመን ከጀመረ ከዚህ በኋላ ምንም የሚያስቆመው ነገር አይኖርም። እማዬ ምንድነው ከዚህ በኋላ የሚሆነሽ? ምንድነው የሚሆነው? ዝም ብለሽ ተይኛለሽ እንደ የሆነ ነገር በይ እንጂ ተመልከች ምን እየሆነ እንዳለ ትላታለች። ሙዛይን ደንግጣለች። እንዴ የማፈቅረውን ሰው አይኔ እያየ እኮ ሙልጭ አርጋ እየወሰደችብኝ እኮ ነው እማዬ ምንድነው መሰሪው ትላታለች። በቃ ከዚህ በላይ ብላ አስሊ ትናገራለች። አስሊ ቆይ ተረጋጊ፣ የሆነ ሰው የሰማሽ ነበር። ይስሙ እንደፈለጉ ይስሙ፣ አያገባኝም። አቴሽ የኔ ነው እሱ የኔ ነው፣ በቃ ማንም ሊወስድብኝ ይችላል። እሷ ወስድበታለሁ ምናምን ብላ የምታስብ ከሆነ እገላታለሁ፣ ገድዬ እገላገላታለሁ፣ በቃ አበላሻታለሁ ስትል ነበረ። ሙዛይን በአንድ በኩል ልጄ ተረጋጊ ብላ እጇን ያዘቻት። እዚህ ጋር አስሊ ተጣርፋ ልትወጣ ነበር። በቃ እባክሽ አንቺ ተረጋጊ ብላ በጥፊ መታቻት። አስሊ እያለቀሰች ነው፣ ጸጉሯ ተንጨባረረ። ሙዛይን በልጇ ሁኔታ እንደዚህ ብታዝንም አስሊ ከቁጥጥር ውጭ እየሆነችባት ነው። እማዬ ተመልከቺ፣ ቅድም እንዴት አትሽ ሲጠብቃት እንዴት እንደነበረ የተሻ እንዴት እጇን ሲይዛት እንደነበረ ይሄን ነገር እያየው ዝም ማለት አልችልም ትላለች። ታያለሽ፣ እያየሽ ትታገሻለሽ፣ ምክንያቱም በመጨረሻም እኛ ስለምናሸንፍ አለቻት። እማዬ እየሞትኩኝ ነው፣ በቃ ተረጅኛ፣ ይኸውልሽ ተስፋዬ እየተሟጠጠ ነው፣ እባክሽ የሆነ ነገር ፍጠሪ፣ የሆነ ነገር አርጊ። አትሽ በጨረሻች ልጅ እንዲያፈቅራት መፍቀድ የለብንም። እኔ ሌላ ነገር አልፈልግም፣ በቃ እሱ ብቻ ነው ፈልገው፣ እሱ ካለኝ ሁሉ ነገር ሰጣለሁ ስትል ነበር። ስሜ አሁን በመርጃና በአትሽ መካከል ያለው ሁኔታ ማለት ነው በጣም የጠበቀ ነው። ማለቴ የሆነ ነገር ስህተት ብንፈጥር ግንኙነታቸው የበለጠ ይጠነክራል ስትል ነበረ። ምን ማለት ነው? ምንም አይለያያቸው ማለት እማዬ ምን ማለት ግንኙነታቸው ጠንክሯል ማለት ምን እያወራሽ ነው ያለሽው እንዴ? አትሽ እኮ እሷን ብቻ ነው የሚያስበው፣ የሆነ ነገር እንፍጠር አለቻት። በቃ ዝም በይ፣ እኔ ከነዚህ ጋር እማክራለሁ፣ አንቺ ራስሽን ከዚህ ውስጥ አምጪ፣ በቃ ችግር የለም። አሁን ነዚር ጋር ደውይልኝና ስልኩን ስጪ አለቻት። አስሊ ቶሎ ብላ ነዚር ጋር ደወለችና ለእናቷ ስልኩን ሰጠች። ሄሎ ነዚር አሁን በደንብ አድርገህ ስማኝ እያለችው ነበረ። በሌላ በኩል መርጃን እንዲሁም አትሻውን ቢሮ ደረሱ። መኪና ውስጥ ናቸው። ከዛ በኋላ መኪናውን አቆመና በቃ ወረጃ አላት። አንተ መጣም እንዴ አለችው። ከዛ ቆጣ እያለ ነበረ። ስራ አለብኝ እያለ ነበረ። ምን አይነት ስራ ነው የሚኖረ አለችው። ስራ አለብኝ አልኩኝ እኮ ምሮ እንደ ፖሊስ ምጠይቀኝ ይላታል። አይ አይደለም ምን አይነት ስራ እኮ ብዬ ጠየቁ እንጂ ሌላ ነገር አይደለም፣ የሚያናድድ ከሆነ ችግር የለም አለችው። እንደ ፖሊስ ትመረምርኛለሽ እንዴ ታዲያ ይላታል። እንደ ፖሊስ መች ጠየቁ አልገባኝም። ምንድነው የምትበሰጫጨው? ምን ሆንክ? ከባዶ ተነስተ በጣም እየተናደድክ ነው አለችው። ብናድድስ ምን ደስ አለሽ? አሁን ተናድጃለሁ። አሁን ደስ አለሽ ይላታል። አዎ አንተ በጣም ደስ ብሎኛል፣ ግን ለምንድን የተናደድከው? ምክንያቱን ንገረኝ አለችው። ስላልገባት ማለቴ ምንድነው ችግሩ? እስኪ ንገረኝ መልሰልኛ አለችው። ተይኝ በቃ አትጠይቂ እሺ፣ ለማንኛውም ስመጣ እነግርሻለሁ። አሁን ረጅ በቃ ወደ ውስጥ ግቢ፣ እኔ ስራ አለብኝ እያላን ነበረ። ወረደችና ሄደች። እሱ ወዲያው ትቷት ሄደ። ምን ነው የሚበሰጫጫው ስትል ነበረ። መርጃን በቀጥታ ወደ ቢሮ እየገባች ነው። ነዚር በሌላ በኩል ወደ እህቱ መጣና ወደ ዲሜት ቅድም ስለሆነ ነገር እንግዲህ ማለቴ አዝናለሁ ማለት ታውቂያለሽ፣ አንቺ ለእኔ የኔ ውድ ነሽ፣ እንደገና እንደ አባትም እንደ እናትም ሆኜ ነው አብሬሽ የኖርኩት እና ታውቂያለሽ፣ እኔ ስህተት እንዲፈጠር አልፈልግም ዲሜት
እሺ እንድትሰሪ አልፈልግም፣ በቃ እንደ ታላቅ ወንድም እየመከርኩሽ ነው ይላታል። ተዋትም ከረኝ አልፈልግም ትለዋለች። ብዙ ተከላከለችው። በህይወቴ ጣልቃ ትግባ ብላ ተከላከለችው። በአንድ በኩል ነዚር ልረዳሽ ብቻ ነው የምፈልገው እያላን ነው። ተዋት ትርዳኝ አለችው። ድንገት ስልኳ ጠረጴዛ ላይ ነበረ። ተደብቆ ወሰደው። ጥሏት ይሄዳል። ስልኳን ይዞባት ሄደ። ከደቂቆች በኋላ እሷ ስልኳን ስትፈልገው ስልኳ የለም። ስልኬ የት ሄደ ብላ እዛው ቢሮ ውስጥ እየተሽከረከረች ትፈልገው ጀመረ። ድንገት ቡራክን አገኘችው። ስልኬን አይተሃል ብላ ጠየቀችው። ሲያት እየደነገጠ ነበረ። ነዚር ነበር ስልኳን የወሰደባት። አሁን አንዳንድ ነገሮችን ይመለከታል። ከዛ ድንገት ነበረ ዲሜት አገኘችው። ስልኬን አይተሃል አለችው። እኔ እንጃ ብሏት አለፈ። ስልኬት ሊሄድ ይችላል ብላ ራሷን እየጠየቀች ነበረ። በሌላ በኩል አቴሽ ጀማልን የሆነ ቦታ ሆኖ እየጠበቀው ነው። ጀማል ከደቂቆች በኋላ መጣ። ጀማል እስካሁን ድረስ ነበርክ? ስጠብቅህ እኮ ነበረ ደቂቆች አለው። ምን ባክህ መኪና ፓርክ ማድረግ እኮ ቦታ ቋጥቼ እያሉ ነበረ። ምንድነው ችግር አለው? ምንድነው ያጣደፈ? ለምንድነው እዚህ ቸኮልከው? እያለው ነበረ። ምንድነው ችግር ተፈጠረ እንዴ እያለው ነው። ከዛ አቴሽ አረ የምን ችግር ስለምን ችግር ነው የምታወራው ይሏል። ምንድነው ነዚር መራረግ ነዚር ድጋሚ ያጣመደና እንዴ ችግር አለ እንዴ አለው። አረ እንደዛ አይደለም አስፈላጊ ጉዳይ ነው፣ ነገር ግን አስቸኳይ አይደለም፣ እርዳታን ፈልጌ ነው አለው። እሺ ችግር ይሏል ጀማል። ነገር ግን በሁለታችን መሀል መቅረት አለበት እሺ ሲሉ ነበር። አረ ፈጣሪ ወይ አቴሽ ምን እያልክ ነው ያለው? እኔ ካንተ ጋር ብር ተሰራ እንዴ ለሌላ ሰው ተወስብ ያውቃለሁ እንዴ ተናገር ያውቃለሁ እንዴ? ታዲያ ምንድነው እንዴ እንደዚህ የምትሆነው እያሉ ነበር። በጣም ጥሩ የመርጃን የአንገት ሀብል ተበጠሰ በእናት እና አዲስ የአንገት ሀብል ልገዛላ ፈልጌ ነበር አለው። ጀማል መሳቅ ጀመረ። ማለቴ እንደዚህ ነገሮችን አንተ ከኔ በለጠ ትረዳለህ ብዬ ነው። ምር የሚያስገለፍጥ ጀማል ምር ምስቀው አለው ጀማል። ከዛ አረ እኔ ምን አሳቀኝ እያል ነበረ። አረ እባክህ እንደዚህ ይደረግም ምን ሆናል አንተ? እኔ አዝኜ ሌላ ነገር አስቤ አይደለም እያሉ ነበረ። አረ ልክ ነህ ማለቴ ያችን የመሰለች ልጅ አንገቷ ያለ አንገት ሀብል መሆን የለበትም፣ የአንገት ሀብል ያስፈልጋታል። አዎ ምንድን ነው እያሉ ነበረ። አታካብዳ ጀማል፣ በጣም የማይን ነገር እየተናገርክ ነው አለው ጀማል። አረ እሺ በቃ እያለ ነበረ። ለማንኛውም አቴሽ ይሄ የመርጃን ጉዳይ በተነሳ ቁጥር ታውቃለህ አይደለ? በጣም የሆነ ትቆጣለህ ወይ የሆነ ነገር ታደርጋለህ። እኔ ወይ እንዳጋነንኩኝ አድርገህ ትቆጥረዋለህ። ነገር ግን እኔ በተፈጠረው ነገር ነው እንትን ያልኩት። ለማንኛውም እንሂድ ሲለው ነበር አቴሽ። አሁን እንሂድ ቆንጆ የአንገት ሀብል ታማርጠኛለህ ብሎት አብረው ይራመዳሉ። በሌላ በኩል ሃይደር እንዲሁም ነርሚን በውጭ በኩል ቁጭ ብሎ እያወሩ ናቸው። ከሰሞኑ የመርጃንና የአቴሽ ግንኙነት መጠናከሩ ለነርሚን ብስራት ነው። አሁን በውጭ በኩል ቁጭ ብላ እሱ የምታወራው ይህንን ነበረ። ታውቃለህ እኔ ቅድም የሆነው ነገር ሃይደር ገርሞኛል። አንተ አልገረመም? የቀለበቱ ጉዳይ በጣም የሚገርም ድራማ እኮ ነው የሚመስለኝ። ቤት ውስጥ የሚካሄደው እኮ ነገር ምን አይነት ነገር ነው? ሰላም እያጣውኝ ነው በማለት ተናገረች። ታውቂያለሽ ቅድም አቴሽ ልክ እንደ እውነተኛ ባል ሲያደርገው ነበር ነው ያልገባኝም ይላታል። አንተ ራ አቴሽ ተንበረከክ እኮ በመጨረሻ አቴሽ በመጨረሻም ዞሮ እጁን ሰጠ። የሚገርም ነው ልጃችን አፈቀራት መሰለኝ ትላለች። እንዴ ነርሚን ምን እያልሽ ነበር? ፈጣሪ ይቅር ይበልሽ፣ ይሄን ነገር መሆን የለበትም እንደዚህ። እኔ ቶሎ ብዬ ከነሱ ለመገላገል ሞክራለሁ፣ አንቺ ምንድነው የምትይው? ምንድነው እያለን ነበረ ነርሚን። ከዛ ታዲያ ምን የተሻለ ሀሳብ አለ ታዲያ? አብረው ቢፋቀሩ ቢኖሩ ነው የሚሻለው ትላለች። ድንገት እሱ ስልክ ተደወለለት። ሄሎ እሺ እየሰሙኝ ነው እሺ ብሎ ስልኩን ዘጋው። ከዛ እሷ ምንድነው ስትለው ታውቂያለሽ አቴሽና ጀማል የሆነ የሚያመሳሰላቸው ነገር አለ። ነገር ግን ጀማል ብቻ ነበር ለካ ማደጎ ውስጥ ያደገው። አቴሽ በጭራሽ ማደጎ ውስጥ አላደገም። ይሄ ማለት ሁለቱ ዋሽተውናል፣ ከሁለት አንዳቸው ወይ ሁለቱም ዋሽተውናል። በቃ ግን ደርስበታለሁ። የዋሹበት ደግሞ ትክክለኛ ምክንያት አለ። የሆነ ነገር ይደብቁ ፈልገው ነው የሚመስለኝ ይላታል። አዎ ፈልግ ትለዋለች። በሌላ በኩል ጀማልና አቴሽ አሁን የአንገት ሀብሉን ገዝተው እየተመለሱ ነበረ። አቴሽ በጣም ምርጥ የአንገት ሀብል የገዛው የእውነት የሚያምር ነው ማለት ቆንጆ የአንገት ሀብል በቃ ደግሞ ያምር ባተር ስታደርገው ሲለው ነበረ። አሁን እንግዲህ እንደዛ ነው መሆን ያለበት፣ ይገባታል፣ ቆንጆ ነገር ብቻ ለሷም ይገባት እንደዛ ብሎ ሲያወራ ጀማል እያየው ልክ ነህ ብሎ ሲስቅ ነበረ። አቴሽ ባንዴ ተመሰጠበት። እንደዚህ እያሉ ቀስ እያሉ እየተራመዱ ናቸው። አሁ ምል ለምሳሌ ሴቶች አንዳንዴ እንደዚህ አይነት ቀለል ያለ ቆንጆ ነገር ይወዳሉ። አንተም ለሷ ስታደርግላት የእውነት በጣም ነው የምትወደው። በተለይ ጌጡ በጣም ተመሽቶኛል ሲለው ነበረ። ጀማል አታካብድ ምንድነው አንተ ማለቴ ውድ ጌጥ ሲያንስባን ነው ምን ሆናል? ስንት ነገር አድርጋልናለች እሷ አይደል እንዴ እያለው ነበረ። ጀማል መሳቅ ጀመረ። አይ ወንድሜ እያለ ይስቅበታል። ከዛ በቃ በኋላ እንገናኝ ተባባሉ። እዚህ ጋር ጥሎት ይሄዳል። በአንድ በኩል አቴሽ የአንገት ሀብሉ ከኪስ ውስጥ አውጥቶ እየተመለከተው ነበረ። በጣም ነው የሚያምረው። ይህን የአንገት ሀብል በእጁ እየነካካው እንዴት አድርጎ እንደሚያደርግላት ሁሉ ሲያስበው ደስ አለው። የሚያስታውሰው ከእሷ ጋር ያሳለፈውን የማይረሳ ጊዜዎች ነበር። በተለይ እቺን 3 ቀን 4 ቀን ከዚያ አንገት ሀብሉ ይዞ በቀጥታ ወደ መኪናው ይገባል። ወደ ካምፓኒው እየመጣ ነበረ። መርጃን ቢሮ ናት ያለችው። ቢሮ ቁጭ ብላ እየሰራች ድንገት ነዚር መጣና መርጃን እኔ ምልሽ እንዴት ነው ዛሬ ዲሜትን አይተሻታል? እንደዚህ ቅድም እዚህ ነበር ጠፋችብኝ። ማለት ስለ ቡራኪውን ነገር ተናግራት ማለት ትንሽ ደበራት እና ስልኳ አይሰራም፣ ስልኳም ጠፍቷል፣ የት እንዳለችም አላቀም አላት። ምናልባት ቤት ሄዳ ይሆን አለችው። እኔ እንጃ፣ ቤትም በቤት ስልክ ስደውል የለችም፣ እባክሽውን ነገር እንዳታደርግ፣ እኔ በጣም ፈርቻለሁ፣ እባክሽ እንፈልጋት አብረን እያለ ነበር። ቆይ እስኪ ልሞክር ብላ ወደ ዲሜት ሞከረች። ሲጀምር የዲሜት ስልክ ያለው
ነዚር ጋር ነው። መርጃን በባዶ ነው የምትባክነው። ትደውላለች፣ ነገር ግን ስልኳ አይሰራም። አዋንታ እውነትና አይሰራም አለችው። ከዛም በኋላ እስቲ እኔ ልፈልጋት ብላ ዞር ዞር አለች ወደ ቢሮ። በአንድ በኩል እሱ ስልኩን እያወጣ ይመለከታል። የዲሜት ስልክ ባትሪ ሲጀመር ሊዘጋ ነው። መርጃን ቢሮ ውስጥ ዲሜትን ዞር ዞር ብላ ፈልጋት መጣችና ከዛም በኋላ አጣዋት አለችው። እዛ አብረን እንውጣና እንፈልጋት አላት። እዛ መርጃን እዚህ ጋር ቆይ ላትሽ ላሳውቀው አለችና ቅድም ተይኝ ብሏል ነበር፣ ስለዚህ ተይኝ ስላለኝ እተዋዋለሁ ብላ ከነዚር ጋር ወጣች። በርጋ ሆኖ እያወሩ ነበር። ነዚር መኪኔን ላምጣ ብሎ እያወራ ድንገት ትከሻዋን በእጁ እየነካ ነበረ። አስሊ ተደብቃ ፎቶ ታነሳለች። ከዛ ነዚር መኪናውን ይዞ ይመጣል። በቀጥታ አብረው ሊሄዱ ናቸው። ሙሴ ካምፓኒው ጋር መታለች። አቴሽ ወደ ቢሮ እየገባ ከዛ እናቱ ተቀምጣ ሳያት እማዬ እዚህ ምን ታደርጊያለሽ እያለ ነበረ። አቴሽ ላናግረን የመጣሁት በጣም ከባድ ነገር ተፈጥሯል። አንተ ማለት ነው ይህን ጋብቻ እንደ ቁም ነገር ታየዋለህ። ለመርጃን ግን ጨዋታ ነው ገባ። ለእሷ ጭቃ እንደ መብኳት አይነት ጨዋታ ነው። አንተ ግን ምንም አልገባም ልጄ አልገባም አለችው። እማዬ እባክሽ ስለዚህ ጉዳይ ማውራት አልፈልግም ይቅርብሽ ይላታል። አዎ አንተ ለመርጃን ሁሉ ጊዜ ትከላከልላታለህ። ነገር ግን እሷ ምን እያደረገች ነው ያለችው? እሷ ባገኘችው አጋጣሚ ሁሉ እየሰበረች ነው። ከነዚር ጋር በሚስጥርም ትገናኛለች በማለት ነገረችው። እማዬ ሙዛይን ተወሪው ነገር ተጠንቀቂ፣ ምን እያልሽ ነው ያለሽው? ምንድን ነው የምትይው እያለ ነበረ። እኔማ ማወራውን ነገር በደንብ ነው ማውቀው። አንተስ ምንድን ነው ምን እያረክ ነው ያለው? አንተ ግን የምታደርገው ነገር ይታወቃል። የአንተና የሷ ጋብቻ በወረቀት ደረጃ ብቻ ነው። አንተ ግን ይህን ነገር ለጠጥከው። አሁን የት ነው ያለችው? እስኪ ራስን ጠይቅ። አሁን ያለችው ከነዚር ጋር ነው። ከፈለግ ቁጣና ቼክ አድርግ አለችው። ተናዶ በፍጥነት ወጣ። ከዛ ሙዛይን ወደ አስሊ ደውላ ቶሎ እየነገረቻት ነበር የሆነውን ነገር። አሁን አቴሽ ከቢሮ ወጥቷል፣ ማድረግ ያለባችሁን ነገር አድርጉ አለቻት። አሁን መርጃን በቀጥታ እየመጣች ወደ ነዚር ቤት ነበረ። በውጭ በኩል ሆና ትጠባበቃለች። ነዚር እስካሁን ድረስ አልመጣም። ነዚር መጣና ማንም የለም እዚህ አላት። ማንም የለም አልመጣችም እዚህ ስትለው ነበረ። ከዛም በኋላ መልሳ ምናልባት የሆነ ቦታ ካፌ ምናምን ነገር ሄዳ ይሆን አለችው። አዛራ ላይሆን ይችላል ብሏት አዞረኛልና ድንገት ተንገዳገደ። ደገፈችው አቅፍ አርጋ ስደግፈው አሁንም ቢሆን አስሊ በርቀት ፎቶ እያነሳች ነበረ። ነዚር እንደዚህ መርጃን ግራ ሲያጋባትና ሲያዋክባት ቆየ። ከዛ አቴሽ በቦታው እየመጣ ነበረ። አቴሽ ከመኪና ወረደና አያቸውና እዚህ ምን ታደርጋለሽ ብሎ እያፈጠጠባን ነበረ። መርጃን እንደገና ሌላ ውጥመድ ውስጥ ገባች። በእሷ ቤት ነዚርን ላግዘው ብላ ዲሜትን ፍለጋ መምጣቷ ነው። ነገር ግን አቴሽ እዚህ ጋር ምን ታደርጊያለሽ ብሎ እያፈጠጠባን ነበረ። የምትመልሰው መልስ ጠፋት። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች ይህ ድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁል ጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።